ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በትናንትናው ዕለት እንግዲህ ማንቸስተር ዩናይትድ በአንፊልድ ሊቨርፑልን ማሸነፍ ችሏል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። በትላንትናው ዕለት እንግዲህ የማሸነፊያውን ጎል ያስቆጠረው ሃሪ ማጉዌር እንዲህ ሲል ተናግሯል። ይህ ለኛ 3 ነጥብ ብቻ አይደለም፣ ለ7 ዓመታት ወደዚህ ሜዳ እየተመላለሱ 3 ነጥብ አለማግኘት ከባድ ነበር። ይህ ለደጋፊዎች ምርጥ ምሽት እንዳሳለፉ ተስፋ አደርጋለሁ ሲል ሃሪ ማጉዌር ተናግሯል። ሩበን አሞሪም ደግሞ በእያንዳንዱ ወሳኝ ቅጽበቶች ላይ እድለኞች ነበረን፣ ነገር ግን ለእያንዳንዱ ኳስ ተፋልመናል። እጅግ አስፈላጊው ነገር ደግሞ ማይንድ ሴት ነበረን። ዋናው መሰረት ያ ነው። አንዳንዴ ከኳስ ጋር ምርትና አንዳንዴ ደግሞ አይደለንም ሲል ሩበን አሞሪም ተናግሯል። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ፒተር ሽማይክል ደግሞ ይህ በሩበን አሞሪም ስር የተመለከትነው ትልቁ ድል ነው። ዛሬ የተመለከትነውን ከዚህ በፊት ተመልክተነው አናውቅም። ሁሉም ተጫዋቾች ነበር በጋራ የተፋለሙት ሲል ተናግሯል። ማንቸስተር ዩናይትድ በተለይም ከፈርጉሰን መልቀቅ በኋላ ወደ አንፊልድ አምርቶ ግብ ማስቆጠር ልክ ዳገት እንደ መግፋት ያህል ከባድ ሆኖበት እንደነበር ይታወቃልና ሆኖም በፖርቹጋላዊ አሰልጣኝ ሩበን አሞሪም ስር ከገባ በኋላ በአንፊልድ ባደረጋቸው 2 ጨዋታዎች በድምሩ 4 ግቦችን ማስቆጠር ችሏል። በተጨማሪም ዩናይትድ በዚህ ሲዝን በሊጉ ካደረጋቸው ያለፉት 6 ጨዋታዎች መካከል 4ቱን በድል መወጣት ችሏል። ዩናይትድ በሊጉ ካደረገው 8 ጨዋታዎች በ4ቱ ድል አድርጎ በ3ቱ ተሸንፎ በአንዱ አቻ መውጣት እንደቻለ የሚታወቅ ጉዳይ ነው። ብሩኖ ፈርናንዴዝም እንግዲህ በትናንትናው ዕለት ምንም እንኳን ጥሩ የሚባል እንቅስቃሴ በትናንትናው ጨዋታ ማሳየት ባይችልም ነገር ግን በጨዋታው 1 አሲስት ማስመዝገብ ችሏል። ታዲያ በጨዋታ ላይ የነበረን ቅርጽ ለተጋጠመች ችግር ነበር። ጨዋታውን ብናሸንፍም ብንሸነፍም ድንቅ ብቃት ማሳየት ችለናል። አሸነፍንም ተሸነፍንም በትክክለኛው ሰዓት ትክክለኛው ነገር ማድረግ አለብን። በጨዋታዎች ስልታችንን አሁንም ይበልጥ ማመን አለብን ሲል ብሩኖ ፈርናንዴዝ ተናግሯል። ዋይነሩን እንግዲህ በትላንትናው ዕለት የመጀመሪያውን ጎል ላስቆጠረው ብሪያን ኢምቦሞ እንዲህ ሲል ተናግሯል። ለእኔ ኢምቦሞ በዚህ ውድድር ዓመት የዩናይትድ ምርጡ ተጫዋች ነው። እርሱ በሰራውና በከፈለው መስዋዕትነት ልክ አልተወራለትም። እውነቱን ለመናገር እርሱ ዩናይትድን ሲቀላቀል በእርሱ ላይ ጥርጣሬ ነበረኝ። ሆኖም እኔ ልክ እንዳልነበርኩ አረጋግጦልኛል ሲል ነው የተናገረው። በትላንትናው ጨዋታ ብቻ ሳይሆን ከዚህ በፊትም በነበሩ ጨዋታዎች በጣም ድንቅ ጊዜን እያሳለፈ ይገኛል። በአጠቃላይ ስንመለከት ኦልሞስት ሁሉም ተጫዋቾች ማለት ይቻላል በክረምት ማንቸስተር ዩናይትድን የተቀላቀሉ ተጫዋቾች ጥሩ ነገርን እያሳዩን ይገኛሉ። አንዳንድ ክፍተቶች አሉ። ነገር ግን እነዛን ክፍተቶች ቀስ በቀስ ዩናይትድ መፍታት ከቻለ አሁን ካለበት ደረጃም የተሻለ ነገርን እያሳየናል ተብሎ ይጠበቃል። በትናንትናው ጨዋታ ዳግም ድንቅ ብቃቱን ማሳየት የቻለው ሰነ ላመንስ ከአንፊልዱ ድል በኋላ ተከታዩን አስተያየት ሰጥቷል። አሰልጣኛችን ጫናዎችን ከሌላ አካል እንዲመጡበት አይፈልግም። እርሱ ሁልጊዜ ራሱ ላይ ጫና ማሳደር ይወዳል። እኛ ያለውን ጫና ጭምር ወደ ራሱ በመውሰድ ራሱ ላይ ጫና ያበዛል። ትልቅ የሚባሉ አሰልጣኞች ምንጊዜም እንደዚህ ነው የሚያደርጉት። የግል ማህበራዊ ገጼ እጅጉንም በአስገራሚ ሁኔታ ተጨናንቋል። ወደዚህ ክለብ ከመምጣት በፊት ገጼን ብዙ አልከታተለውም። ሆኖም አሁን ላይ በሚገባ እከታተለዋለሁ። ብዙዎች እኔን በማህበራዊ ሚዲያዎች ሲያሞግሱ ተመልክቻለሁ። ይህም ለእኔ ትልቅ ትርጉም አለው። የትላንቱናው ጨዋታ በእግር ኳስ ተጫዋችነት ታሪክ ትልቁ መርሃ ግብር ነው። ከመጠን በላይ ማሰብ አልፈልግም። ራሴን ለማዝናናትና ራሴን ለመሆን እንዲሁም በጨዋታዎቼ ራሴን ማዝናናት ሁልጊዜም የማስቀድመው ነገር ነው። ትላንት ከተፋለምንበት መንገድ አንጻር ያሳካነው ድል የሚገባን ነው ሲል ቤልጂየማዊ ግብ ጠባቂ ሰነ ላመንስ ተናግሯል። ብራዚላዊ ተጫዋች ማቲያስ ኩኛ ደግሞ የማይታመን ድል ነው። ሊቨርፑልን በሜዳው ማሸነፍ ስሜቱ እጅግ ግሩም ነው። ሁሉም ተጫዋቾች በመልበሻ ክፍሉ እንደኔ አይነት ስሜት እንደተሰማው አልጠራጠርም። በእንግሊዝ የምንጊዜውም ትልቁን የደርቢ መርሃ ግብር በድል ማጠናቀቅ ችለናል። እናም አሁን ላይ ወሳኙ ነገር በዚህ መንገድ መቀጠል ነው። ይህንን ስሜት በመጠበቅ ጨዋታዎችን ማሸነፋችንን መቀጠል አለብን። እኛ በፕሪሚየር ሊጉ ላይ ምን ማድረግ እንደምንችል ማሳየት አለብን ሲል ብራዚላዊ ተጫዋች ተናግሯል። አክሎም በእርግጥ ሁሉም ተጫዋቾች በግል ይበልጥ ምርጥ ብቃቱን ማስመልከት ይፈልጋል። ነገር ግን እንደኔ ሀሳብ ወሳኙ ነገር ቡድኑ ወደ ቀድሞ ደማቅ የድል ታሪኩ እንዲመለስ መርዳት ነው እና ምን ይህን እንዲሆን የምችለውን ሁሉ ለማድረግ ዝግጁ ነኝ። ከዛ በኋላ ግላዊ ነገሮች ይመጣሉ ሲል ማቲያስ ኩኛ ተናግሯል። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች እንግዲህ በትናንትናው ዕለት ማንቸስተር ዩናይትድ ሊቨርፑልን በአንፊልድ ስታዲየም መርታት ችሏል። ይሄ በጣም ለማንቸስተር ዩናይትድ ትልቅ ድል የሚባል ነው። ከድልም በላይ ጣፋጭ ድል ነው። ምክንያቱም ማንቸስተር ዩናይትድ ለረጅም ጊዜ በአንፊልድ ስታዲየም አይደለም ማሸነፍ ነጥብ ተጋርቶ መውጣት እንኳን ከብዶት ነበርና ከዛ አንፃር ዩናይትድ በትናንትናው ዕለት ጥሩ ድልን አስመዝግቧል። ከዚህ በፊት የማንቸስተር ዩናይትድ ተጫዋቾች በእንደዚህ አይነት ሁኔታ ወይም በእንደዚህ አይነት ስሜት ነገሮችን ሜዳ ላይ ሲተገብሩ አልተመለከትንም ነበር። ነገር ግን የትናንትናው ቀን እጅግ የተለየ ነው ማለት ይቻላል።
በሚመጡት ጊዜያትም ደግሞ እንግዲህ አዳዲስ ተጫዋቾች ዩናይትድን መቀላቀል የሚችሉ ከሆነ ከዚህም በላይ ያስመለክተናል ተብሎ ነው የሚጠበቀው። ነገር ግን አራቱም በሩበን አሞሪም ስር የፈረሙ ተጫዋቾች ሰነ ላመንስን መመልከት እንችላለን። ቤንያሚን ሼሽኮ፣ ማቲያስ ኩኛና ብሪያን ኢምቦሞ አራቱ ምርጥ የሚባሉ ናቸው። ይህ የሚያመላክተው ምንድን ነው? ሩበን አሞሪም ምን አይነት ተጫዋች ማስፈረም እንዳለበት በሚገባ የሚያውቅ አሰልጣኝ እንደሆነ ፍንትው አድርጎ የሚያሳይ ነው። ምክንያቱም ከዚህ በፊት ስህተቶች ሲሰሩ ነበረ። አሰልጣኞች ተጫዋቾችን ያስፈርማሉ፣ ነገር ግን ማንቸስተር ዩናይትድ ቤት ሲመጡ ያንን ነገር መመልከት አንችልም ነበረ። የዘንድሮ ከሌሎች ጊዜ የተለየ የሚያስብለው ዩናይትድን የሚቀላቀሉ ተጫዋቾች ሁሉም በሚባል ሁኔታ ለማንቸስተር ዩናይትድ የሚገባውን ነገር እየሰጡ ይገኛሉ። ማቲያስ ኩኛ ያው እስካሁን ድረስ ምንም አይነት ጎልም ሆነ አሲስት ማስመዝገብ አልቻለም። ነገር ግን በጨዋታዎች ላይ የሚያሳየው እንቅስቃሴ ይህንን እንድንረሳው አድርጎናል። ብሪያን ኢምቦሞ ሁላችሁም እንደተመለከታችሁት ነው። በጣም የሚገርም እንቅስቃሴን እያሳየን ይገኛል። ሌላው አስገራሚው ነገር ሰነ ላመንስን እንግዲህ ብዙዎች ጥርጣሬ ነበራቸው። ነገር ግን መሰለፍ ከጀመረበት ጊዜ አንስቶ እጅን ባፍ ላይ የሚያስጭን አይነት እንቅስቃሴ ነው እያሳየን ያለውና አሁንም በሩበን አሞሪም ላይ ሞር እምነት እንዲኖር የሚያደርግ ነው። ምክንያቱም ሌሎች ተጫዋቾችን ወደ ማንቸስተር ዩናይትድ ሲቀላቀሉ ታለንትድ የሆኑ ተጫዋቾችን የማየት አቅም እንዳላቸው ፍንትው አድርጎ የሚያሳይ ነውና በጣም ወሳኝ ድል ነው። እንኳን ደስ ያላችሁ ማለት እወዳለሁ። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በአዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘው። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በአዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘው።